ናታን ሁሉንም ነገር ለደረጀ ነገረው። ኤቢን አንቄ ነው የምገላት። ከዚህ በኋላ ልጄ አይደለችም። እሷም እኔም ልጅነቴን እፍቃለሁ፣ እሷም ደግሞ አባትነቱን ትፋቅ። ሂድና በሯን ቆልፈ ጠብቀኝ ብሎ በጣም ተናደው ለናታን ይነግረዋል። ናታን ኤቢ ካሜራ አስቀምጣ ሁሉንም ነገር አገኘችብኝ እና አባዬ በጣም ይቅርታ አድርግልኝ፣ ማወቅ የሌለብኝን ነገር ነው ያወቅኩት አለው ማለት ነው ለደረጀ። እንግዲህ ዳጣ ደግሞ በቃ እኔ በጣም ተጨንቄያለሁ እያለ ሲነግራት በቃ ሁሉንም ነገር ለአባዬ ነገረው፣ ለእኔ ለምን አትነግረኝም? ለምን እንደተጨነቃችሁ አባዬም በዛ ተጨንቄያለሁ ይላል። አንተም ደግሞ በዚህ ትጨነቃለሽ? እሺ ምኑንም ሳላቅ ምን ብዬ ልምከርህ ትለዋለች ማለት ነው ዳጣ። በቃ ዝም ብለሽ ንገሪኝ፣ የሆነ ነገር ንገሪኝ ሲላት እንግዲህ በቃ ሁሉንም ነገር ለአባዬ ንገረው፣ በቃ እሱ መፍትሄ አያጣም ብላ ትነግረዋለች። ዳጣ ደግሞ እናቷ የቤት ሰራተኛ እንደሆነች ኤቢ ነግራታለች። አንቺ ስነስርዓት ያዥ፣ እኔ እንዳንቺ የቤት ሰራተኛ ልጅ አይደለሁም ብላ በጣም አይምሯን የሚነካ ንግግር ነግራታለች ማለት ነው ኤቢ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች ይህን ቪዲዮ ሲጀምሩ ላይክ፣ ሰብስክራይብ እያደረጋችሁ ቪዲዮን ጀምሩ። ስለምትከታተሉኝ ከልብ አመሰግናለሁ። እንሆ ዳጣ ድራማን ቀጣዩን ክፍል ይዤላችሁ ቀርብ ያለው። እንግዲህ ከዚህ ድራማ በጣም በርካታ ነገሮችን እየተማረን እንደሆነ ተስፋ አደርጋለሁ። እንግዲህ በዛሬው ክፍል ደግሞ ናታን ሁሉንም ነገር ለደረጀ ኤቢ እንደወሰደችበት ያንን ሰላም አደራ ብላ የሰጠችውን ወረቀት እንደወሰደችበት እና ወረቀት እንደሆነና ያው ሁሉንም ነገር እንዳወቀች ይነግረዋል ማለት ነው ለደረጀ። ደረጀ ደግሞ ይኸውልህ ከዚህ በኋላ እኔና እሷ አባትና ልጅ አይደለንም። እኔም አባትነቱን አንስቻለሁ፣ እሷም ልጅነቱን ታንሳ። ከዚህ በኋላ እኔ ልጅ አይደለችም። ይኸውልህ ቀድመኝ ሂድና ቤት በሩን ቆልፈ ጠብቀኝ። እንዴት በዚህ አንተን በዚህ ለማስገደድ እንዴት ትሞክራለች? ቤተሰቡነቱ ለእሷ ቤተሰቧ የሚፈርሰው የእሷ አይደለ ወይ? እንዴት እንደዚህ ታደርጋለች ብሎ በጣም ነው የተናደደው ደሬ። ምክንያቱም እውነቱን ነው። ለምን እንግዲህ ናታን የጓደኛው ልጅ ነው፣ የደረጀ የጓደኛው ልጅ ነው። ነገር ግን እሱ ለዛ ቤተሰብ ሲጨነቅ እሷ ግን ምንም ነገር አልተጨነቀችም፣ ምንም አልመሰላትም ማለት ነው። እንዲያውም በቃ እያስፈራራች ናታንም በግድ አንዴ ሳመኝ፣ አንዴ አብሬህ ልደር፣ አንዴ አብሬ ቀለበት አድርግልኝ እያለች እንግዲህ በዚህ እያታለለ እያስፈራራችሁ ይገኛል። ይህን ሲሰማ ደረጀ በጣም ነው የተናደደው። እንግዲህ የኔ ጉድ መቼም ተነግሮ አያልቅም፣ ናታን አንተን ማወቅ አለው ማለት ነው። አባዬ በጣም ይቅርታ አድርግልኝ፣ እኔ ማወቅ የሌለብኝንና መስማት የሌለብኝን ነገር ነው የሰማሁት። ነገር ግን ያንተ ልጅ እንደሆነች ዳጣ ያንተ ልጅ እንደሆነች አላወቀችም። ነገር ግን እና አባዬ በጣም ይቅርታ አድርግልኝ። ነገር ግን እሷ ካሜራ አድርጋ ቤት ውስጥ ስትወስድብኝ ድንገት ስደርስባት እንግዲህ በለዛ አማካኝነት ቁልፌን በሬን እየቆለፍኩ ነበር የምወጣው። ነገር ግን ለዛን አምጪ ብላ እንግዲህ ወስዳ ካሜራ አድርጋ የት እንዳለ አግኝታብኛለች። አባዬ ይቅር በለኝ፣ ላደራ እምበቃ ሰው አይደለውም። አባዬ በጣም ይቅር በለኝ ብሎ እንግዲህ በጣም ልቡ ተሰብሮ ናታን ይነግረዋል። ምንም ችግር የለውም ናታን፣ ሂድና ቀድመህ እንዳትወጣ አድርገህ በሯን ቆልፈ ጠብቀኝ ይለዋል ማለት ነው ለናታን። አባዬ አረ በእርግጥ አንተ የዳጣ አባት እንደሆን ካላወቀችም፣ ነገር ግን የሰላም ልጅ እንደሆነች ያለበትን ወረቀት አንብባለች። የሰላም ልጅ እንደሆነች ነው እንጂ ያንተ ልጅ አባቷ ማን እንደሆነ ዳጣ አላወቀችም ይለዋል። አንተ ሳወቅ ስለው ልቡ ስብር ብሎ ማለት ነው ደረጀ። አዎ አባዬ ግን በጣም ይቅርታ፣ እኔ ማወቅ እንዳልነበረብኝ እንትን ብያለሁ፣ በጣም ይገባኛል። ነገር ግን እኔ ወረቀቱ እንደዚህ ተጣልተን ስቀማት ወረቀቱን አይቼው ነው፣ ግማሹን ወረቀት ስለቀዳ ግማሹን ስለወሰደችው አይቼው ነው አላው ማለት ነው። እና እንደዛ ብሎ በጣም ነው የተናደደው ደረጀ። እንግዲህ ቤት ውስጥ ከሻይ አፍልታ ማርቴ ሻይ አፍልታ እና ጠጣ ስትለው እኔ የምልሽ ማርቴ አላት። ድንገት እኔ ብሞት ሌላ ታገቢያለሽ አላት። በስመ አብ ወወልድ ወመንፈስ ቅዱስ፣ እንዴ
አንተ ሰውዬ ምን ሆነሃል? ከቅርብ ጊዜ ወዲህ እንዲህ ንግግርህ ሁሉ ምንም አይገባኝም። በቃ ምንም ማላቅ ሰው እየሆንክብኝ ነው። ምን ሆነ ነው ደረጀ? እንዴት እንደዚህ አይነት ነገር ትለኛለህ? ምን ማለት ነው? ማሰብም አልፈልግም። አይ ለምሳሌ እሺ እኔ ባልኖር ሌላ ሰው ታገቢያለሽ አላት። እንዴ ኧረ እባክህ እባክህ ስለፈጠረ አምላክ ሰውዬ እባክህን ተወኝ። እንዴ እኔ ማሰብም ነገር አልፈልግም። በመጣበት ሰዓት ሞት ይምጣ፣ ግን እኔ ማሰብ አልፈልግም። እሺ እንዴ ኧረ ማርትዬ በቃ ተረጋጊ። እኔ እኮ ቀልድ ነው እየቀለድኩ እኮ ነው ይላታል። አይ ቀልድም ቢሆን እንዲህ አይነት ቀልድ አልፈልግም። ለማንኛውም ወገብን ጠበቅ አድርግ፣ ቀበቶን ጠበቅ አድርግና ያው ትልቅ ድግስ ያለብን ሰዎች ነን። ቀበቶን ጠበቅ አድርገህ አሰር አድርግ። ምክንያቱም አሁን ቀለበት አለብን፣ ከዛ ደግሞ ሰርግ አለብን። ስለምን ሰርግ ነው የምታወሪው እንዴ? ናታን ይወዳታል ስል አለችው። አይ ኧረ እባክሽን ማርቲ፣ እሱ ራሱ በአፉ ነግሮሻል። አሁን እኔ ኤቢን አገባታለሁ እወዳታለሁ ብሎሻል። ከሷ ፊት ከራሱ ፊት ነው ኤቢ የነገረችኝ። ስለዚህ በቃ ይወዳታል። እሱማ አፍሮ ለእኔ ምንም ማለት አልፈለግም አለችው ማለት ነው። ምክንያቱም ለደረጀ ያው ኤቢ በዚህ አስፈራርታው ነው እንጂ እንደዛ ያላት አይፈልጋትም። የሚፈልጋት ዳጣንና ዳጣን ብቻ ነው። እሱ ረጋ ያለች ሰከን ያለች ማንም ወንድ የሚመኛት አይነት ሴት ናት ዳጣ። እች ግን በቃ በጉልበቷ ልክ በቃ እንዴት ነው በጉልበቷ የምትተማመናት በቃ ዝም ብላ እልኸኛና ምንም አትረባ። እኔ እኮ ይኸውልሽ ማርቴ፣ እኔ ሁሉም ነገር ይገባኛል። አንቺ ልጅሽ መልካም ወንድ ላይ እንድትወድቅ ትፈልጊያለሽ፣ ይገባኛል፣ እረዳለሁ። እሱን ደግሞ ናታን ነው ብለሽ ስለምታስቢ ነው። እሱ ግን አይደለም። እሷ ብቻ ነው እንጂ የምትፈልገው እሱ ምንም አይነት ነገር ቅንጣት ታክል ነገር ለእሷ ምንም የለውም። እና እንደዛ ብለሽ ስለምታስቢ ነው እንጂ በጭራሽ ናታን አይፈልጋትም። ማርቴ ለምን አትሰምኝም? አይ እንግዲህ ደሬ ደግሞ አንዴ ድርቅ ካልክ ድርቅ ነው በቃ። ስለዚህ በቃ ለማንኛውም እኔ እዘጋጃለሁ፣ ችግር የለውም። እኔ አንድ ቀን እምልህንም እንኳን በዚህ ጉዳይ አንድ ቀን ተስማምተህ አታውቅም ደሬ። ተው በቃ ችግር የለውም። ሲደርስ ያው ታየዋለህ ሁሉንም ነገር። እኔ ምን አደከመኝ አለችው ማለት ነው። እና ደረጀ እንግዲህ ከውሃ ጋር እየተጫወተ ወስደ ኬክ ጋብዘኝ ብላ እንግዲህ ሲጫወቱ ነበረ። ወደ ቤቱ ሲመለስ የእውነት አንዳንድ ጊዜ አያንተ ቤት አለ። እንግዲህ ቤቱን በጣም ነው የሚያምረው። እንግዲህ እንደምታውቁት የነ ደረጀ ቤት አያንተ ቤት በፊት በጣም በፍቅር ነበር ወደ ቤቴ ስገባ ከልጆቼን ለማየት ሚስቴን ለማየት ስገባ። አሁን ግን በቃ መቃብር መስሎ ታየኝ። አሁን ይፈነዳ ይሆን የያዝኩት እውነት፣ አሁን ይፈነዳ ይሆን እያልኩኝ በፍርሃት መቃብር ነበር የሚመስለኝ። ወይኔ አያንተ ቤት እያለ እንግዲህ ቤቱን እያየ በጣም ሀዘን ተሰምቶታል ማለት ነው ደረጀ። ውሃ ደግሞ እንግዲህ አባዬ ምጥንና እናትና አባቷ ታርቀዋል ማለት ነው። እንግዲህ ጎረቤት ተሰብስቦ አስታርቋቸዋል። እና አባዬ የሚጠን እናትና አባት እኮ ታረቁ አባዬ አለችው። የእነሱስ በዘመድም በሰውም ታረቁ። የኔው አለ እንጂ የኔው መከራ መች አለቀ። እኔ ምልሽ ውሃዬ፣ እኔና እናትሽ ብንፋታ ብንለያይ ከማን ጋር ነው የምትሆኝው? ማን ጋር? ከእናትሽ ጋር ነው የምትሆኝው ወይስ ከኔ ጋር አላት። አይ አይደለም፣ እኔ ከአንተ ጋር ከማዬ ጋር ከዳጣ ጋር ከኤቢ ጋር ከናታን ጋር አንድ ላይ ነው መሆን ፈልገው አለች ማለት ነው። አይ እንደው የአንቺ አምላክ እንደው ነገሮችን ሁሉ ባስተካከለ ላንቺ ሲል እንደው በቃ ብሎ አዘነ ማለት ነው። እና ደረጀ አሁን በቃ የመጨረሻ ደረጃ ደርሷል። ይቺ መሰሪ የሆነች ልጁ ካወቀች በቃ አሁን ለማርታ ሁሉንም ነገር ፍርጥ አድርጋ ትነግራታለች። ናታን ከዚህ በኋላ ከምንም አይቆጥራትም። እንግዲህ መስተፋቅሩንም ሰጥተው እንደነበረ ታስታውሳላችሁ። ደረጀ ያው እንግዲህ በጣም አዝኗል። ያው አንድ ቀን ማርታ ሰምታ ሁሉም ነገር እንደሚያበቃ ነው የሚያምነው ማለት ነው። ምክንያቱም አንድ እንኳን ቢሆን ምንም ችግር አልነበረውም። ያው ሁለት መሆኑ ነው እንጂ በጣም እየከበደው ማለት ነው። እና ኤቢ እንግዲህ የሰላም ልጅ መሆኗን ዳጣ አውቃለች። እንደምታውቁት ባለፈው አውቃለች። አሁን ጭራሽ ለመናገር እየፈለገች ነው ማለት ነው። አንቺ አለቻት፣ እኔ የምልሽ ኤቢዬ ለምንድን ነው እንደዚህ የምትሆኙ ለምንድን ነው አለቻት። ምን አገባሽ? እኔ እኮ እናትና አባት የምታወቁ
እንዳንቺ የሰራተኛ ልጅ አይደለሁም አለቻት ማለት ነው። እኔ ምልሽ እኔ የሰራተኛ ልጅ እንደሆንኩ በምን አወቅሽ አለቻት። ዳጣ የራስሽ ጉዳይ፣ እኔ እንዳንቺ የአባትሽ አይታወቅ እናትሽ አትታወቅ፣ የሰራተኛ ልጅ ነሽ አለቻት ማለት ነው። በጣም ነው የተናደደችው። ይኸውልሽ እኔ አለቻት ትዕግስት እንዳንቺ ነው በቃ ትዕግስት፣ እኔ በጣም በአንቺ ትዕግስትን በጣም እየተማርኩ ነው። እንግዲህ ከመሬት ተነስታ ነው እንግዲህ ዳጣን የምትጠላት። ምንም አድርጋት አይደለም፣ ምንም ብላት አይደለም ዳጣን እንኳን እህቷ አለመሆኗን አውቃ ያችን ትንሽ ምስኪን ልጅ እንኳን ውሃን እንዴት እንደምታደርጋት ታውቃላችሁ ማለት ነው። እና እንግዲህ የኤቢ ደወለችና የመስተፋቅሩን ሰጥተው ነበር አይደለ? ማን በጣም ይኸውልሽ ስሚ ይህንን ምግብ መርዝ ቢኖረው ተጠያቂ አንቺ ነሽ ሲላት ናታን ፈራችና አይ ዳጣን እኔ ኤቢ ናት የሰጠችኝ፣ ኤቢ ከክፍለ ወስዳ ከዛም በኋላ ወስደስችው አለችኝ አለች ማለት ነው። ስለዚህ ይኸውልሽ ሰጥቼዋለሁ በያት አላት ማለት ነው። ናታን ሰጥቼዋለሁ እኔ በልቶታል በይ እበላዋለሁ ቁጭ አድርገው አላት። ናታን አሁን ያው ዳጣ ናት የነገረችው እንግዲህ አርጁን ያንን የመስተፋቅር መድኃኒት አምቶ እንደሰጣት ናታን ነግረዋል ነበረ ለናታን ማለት ነው። ዳጣ እንግዲህ ይህንን ነገር ከነገረችው በኋላ ጥንቃቄ አድርጓል። ምክንያቱም ቤት ድረስ ክላሱ ድረስ ምግብ መጥቶለት በልቶ አያውቅም ማለት ነው። እሷ ናት እንደዚህ የምታደርግ እና ጭራሽ ደወለችለትና ና ክፍሌ ነኝ ናፍቀኛ እና ስትለው ምናል የራስሽ ጉዳይ ለምንድን ነው የምመጣ ሲላት ነው አደለ እማዬ ቤት እንደሆነች እንዳትረሳ ስለ ከፈለግሽ ተናገሪ አላት። እንዴ ደወለችለት ማለት ነው ለአርጁን። እኔ የምልህ የሚያጣላ ነው እንዴ የሰጠኸኝ? ጭራሽ እኮ ተጣላኝ አለችው ማለት ነው። እንዴ ለራስሽ ነበር እንዴ የፈለግሽው አላት። አዎ ለራሴ ነው፣ ምን አገባ ለራሴ ነው አለችው። እንደምታስጠላኝ ነግሬ ነበረ፣ ከዚህ በፊት እንደማታስጠላኝ ነግሬ ነበረ። አሁንም ሰው መስላ አትታየኝም እሺ አለችው ማለት ነው። በጣም ነው የተናደደው። ስሚ እኔ ምንም አላደረግኩሽም፣ አፈቀርኩሽ እንጂ እኔ ምን አደረግኩሽ? ግን በጣም ክፉ ሰው ነሽ። አሳይሻለሁ ደግሞ ወንድ መስለ እንኳን አትታየኝም አለችው። አሳይሻለሁ፣ ወንድነቴን አሳይሻለሁ አላት። እሺ አረ ምን ችግር አለው እመጣለሁ፣ እስኪና ወንድነትህን አሳየኝ አለችው። የእውነት እንዴት እንደሚወዳት በጣም ግፍ ነው ያለባት ማለት ነው። በጣም ነው የሚወዳት እና አርጁን በጣም ነው የሚወዳት። እንደሱ አይነት አፍቃሪ በፍጹም አታገኝም። እሷን ስለሚወዳት ሁልጊዜ ነው እየመጣ እዛ በር ላይ ሰው ሁሉ እነ ውሃ ሁሉ እንትን እስከሚሉበት ድረስ ማለት ነው። እና የሚያፈቅራትን ትታ እንግዲህ የማያፈቅራት ጋር ተጣብቃለች። ለዛውም በተንኮሏ እንደዚህን ያክል ተንኮል በግድ በቃ በጉልበት ነው በቃ እሷ እኔ ኤቢ ምንም ነገር ፈልጌ ሳላገኝ በጭራሽ አላርፍም ነው የምትል ማለት ነው። እና ይህንን ነገር ደግሞ ማርታ በተደጋጋሚ ነግራታለች። በጉልበት የሚሆን ነገር የለም፣ አንቺ ትሁትና አስተዋይ ሰው ሁኚ፣ እንደዚህ ችኩልነትሽ ምንም ነገር አያዋጣሽም፣ የምትፈልጊውን ነገር አታገኝም። በዚህ ጸባይሽን መስተካከል እባክሽን። እኔ አንቺ የቤት የመጀመሪያ ልጅ ነሽ። ስለዚህ ደግሞ እኔ የአንቺን ልጅ ማየት እፈልጋለሁ። በቃ እኔ ወንድ ልጅ በጣም እፈልግ ነበረና ግን እኔ ከአንቺ የልጅ ያለው ብዬ በጉጉት የምጠብቅ ነኝ። ስለዚህ ይሄ ነገር እንዲሆን ደግሞ አንቺ በስነ ስርዓት ራስሽን አርሚ፣ ተስተካከይ ብላ እንግዲህ የእናትነቷን በጣም በተደጋጋሚ ነበር የነገረቻት። እሷ ግን ምንም በቃ አትሰማም፣ ምንም ለውጥ የላትም። ታጥቦ ጭቃ ናት ሁልጊዜ ማለት ነው ኤቢ። እና አሁን ደረጀ በጣም ነው የተናደደው። አበጌል አለ በቃ ልክ እንደገባ ወደ ቤት ማለት ነው። አበጌል የት ነው ያለሽ እንዴ? የት ነሽ አለ። በጣም ነው በቃ የተሰማው ናታን ሲነግረው። ሲሄድ ደግሞ ክፍሉ አልነበረችም። ናታን ክፍሉ አልነበረችም። በቃ ሊቆልፍ ያው ያዘዘውን ሊያደርግ ነበረ። ነገር ግን ክፍሉ አላገኛትም። መጣ ራሱ ማለት ነው። ራሱ ደረጀ መጥቶ አንቺ ልጅ አይደለሽም ከዚህ በኋላ ብሎ በጣም ነው የተናገራት። ማርቲ ደግሞ ቤትም አልነበረች፣ እንደ አጋጣሚ ወጥታ ነበረ፣ ከስራም አልተመለሰችም ነበር። በጣም ተናደደ ደረጀ። አንቺ ምን አይነት ክፉ ነሽ
ምን አይነት ሰው ነሽ አንቺ? አንቺ ልጄ ነሽ? እውነት አንቺ ልጄ ነሽ? ምን አይነት አረመኔ ነሽ? እኔ ከዚህ በኋላ አባቴ ብለሽ እንዳትጠሪኝ፣ እኔም ልጄ አይደለሽም። ትሰሚያለሽ? እኔና አንቺ አባትና ልጅ አይደለንም አለ። በጣም ነው የተሰማው። ምክንያቱም ትዳሩ እንዲፈርስ እያደረገች ያለች የገዛ ልጁ ናት ማለት ነው። ባይ